ዱባይና ቱርክ ወስዳችሁ ድል ባለ ሰርግ ዳሩኝ አልላችሁም። ቅመሞቼ ብዙ ነገር እንደማልፈልግ ታውቃላችሁ። ከእናንተ ትንሽ ነገር ነው የምፈልገው። ፍራሽ ወንፊት ሆናብኛለች። እንደው ከሰውየው ጋር ለሽ ምልበት ፍራሽ ብትገዙልኝ እና ደግሞ 2 ትራስና 1 አንሶላ። ያው 1 ትራስ አላችሁ መቼስ ሰውየው ሲመጣ ሜዳ ላይ አይተኛ እና እንደው እቺን ብታረጉልኝ እና ደግሞ ሌላ አልጋዬ እግሯ ተሰብሯል እና የአልጋዬን እግር ብታስቀይሩልኝ ወይ ደግሞ ሌላ አልጋ እንደው ብትገዙልኝ እና ደግሞ ቤቴ በር የለው የሆነ ትንሽ የእንጨት በርምቱ ብታስገቡልኝ። ከእናንተ ብዙ ነገር እንደማልፈልግ ታውቃላችሁ። እናንተ እችን አርጋችሁ እንደው ከዚህ ቦታ ብትገላግሉኝ። እዚህ ጋር የተቀመጥኩት ቲክቶክ ሲቆረቆር አብሬ የቆረቆርኩ ሰው ነኝ እና ከዚህ በላይ ከሽበት አልፌ ጺም ማብቀል አለብኝ እንደ እህቶቼ ቅመሞች። እኛ እኮ ደማችን የተያያዘ ነው። አንዳችን ስንነካ አንዳችን ያመናል እና እንደው ችግሬን አይታችሁ ብትረዱኝና እንደው ለሆነው ሰታችሁ እንደው ብትድሩኝና እንደው ህይወቴን በመሰረት ብዬ በአክብሮት እናንተን ለመጠየቅ ነው እዚህ ጋር የመጣ። ያው ገጫ አርጋችሁ ሰውን እየዳራችሁ ነው ደግሳችሁ ምናምን ተብሏል። እንደነገርኳችሁ የቱርክና ዱባይ ልካችሁ ድግስ አርጋችሁ እንድትድሩኝ አልፈልግም። እንደጠየኳችሁ ትንሽ ነገር አርጋችሁ እንደው ከዚች ቦታ ብትገላግሉኝ። እኔ አንዳንዴ ሳስበው አስባለሁኝ እንደው ቶሎ ሰራ አድርጌ አልጋ ገዝቼ ቤቴን አሳምሬ አንሶላ ገዝቼ ምናምን ሀገር ገብቼ እንደው ባገባና ብኖር ምናምን እልና ከዛ መልሼ እኔ በሰራሁት ቤት እኔ በገዛሁት አልጋ ሰውዬ ሊተኛ ነው እንዲህ አፈር ይተኛል እና ሀሳቤን እቀይራለሁ። እና አሁን ሀሳቤን ስለቀየርኩ ውዶቼ እንደው እቺን አሁን ያልኳችሁ ነገር አደርጋችሁ ከዚች ቦታ ብትገላግሉኝ በአክብሮት እጠይቃለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። እና እንዴት ናችሁ? ሁሌኝ እናንተ እንዴት ናችሁ? በያላችሁበት አላህ ሰላም እና ምሕረት አይለያችሁ እያልኩ እኔ ደህና ነኝ አልሐምዱሊላህ። እና ሁሌ በመውጫ እና በመግቢያ እንደምላችሁ ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ ውዶችዬ። ሰብስክራይብ የምታደርጉ ከልብ ነው የማመሰግነው። አላህ ኸይር ጀዛችሁን ይክፈላችሁ። በጣም ነው የምወዳችሁ ውዶቼ። ሰብስክራይብ አድርጉኝ ሁሌ እንደምለምናችሁ ማለት ነው። ሰብስክራይብ እናንተን አይጎዳም ምን ይጣማል። ስለዚህ እገዙኝ፣ አገዝ ደገፍ አርጉኝ። እንደምታዩት ነው ቻናሌ በጣም ሰብስክራይብ የለውም። ብዙ ጊዜ አልሰራም አልዞርም፣ ለዛ ነው እና ሰብስክራይብ እያደረጋችሁ እገዙኝ እላችኋለሁ ውዶቼ። ያው ዛሬም የመጣሁት ያው የማያልቅባቸው በእነ አብርሽና በእነ ሩታ ጉዳይ ነው። እኔ ማሻላ ብያቸዋለሁ። እንኳንም ደስ አላቸው፣ እንኳንም አለማቸው አዩ። ግን ሰው በጣም እየተንጫጫባቸው ነው። ለምን እንደሆነ አላውቅም። ቅናት ነው ምንድን ነው? ቆይ እነዚህ ልጆች ምን አጠፉ እንዴ? ዱባይ ላይ ሄደው ሰርግ ማድረግ ይችላሉ። ምን ችግር አለው ቢያደርጉ? ማለት ምን ችግር አለው ቢዝናኑ? እነዚህ ልጆች እኮ በራሳቸው እየሰሩ ማለት ነው። በወር $4000 እና $5000 የሚያገኙ ልጆች ናቸው። እንኳን ዱባይ አይደለም አሜሪካን ሀገር ሄደው ዋሽንግተን ዲሲ ሄደው መደገስ ይተቻሉ። ቢሄዱ እኛ ምን አሸን? ምን ችግር አለው? ሰርተው ላገኙት ምን አቃጠለን? በቃ ቲክታኩ እንዳለ ለቀለብለብ ፌስቡኩ ቲክታኩ ግማሹ በሃይማኖት ይመጣል። አሁን የክርስቲያኖች ጾም ነው። እንዴት አድርገው በጾም የማይፈቀድ ሰርግ አይደረግም። እንዴት ተደርጎ ሰርግ አደረጉ በጾም ይላሉ። ግማሹ ደግሞ እኛ በሙስሊሞች አሁን ችግር የለውም ጋብቻ ወንድና ሴቷ ተተፈላለጉ ሃይማኖታችን እንደሚፈቅደው ያው ጭፈራ ምናምን የለውም እንጂ ኒካ ይደረጋል። ምንም ችግር የለብንም። በረመዳን ቀን ነውና ሰው አይጋባም አይልም የኛ ጌታ አላህ ማለት ነው። ምን ችግር አለው? የክርስቲያኑ ጾምስ ቢሆን ጋብቻ ይጠላል እንዴ? ምን አይነት ሃይማኖት ነው ጋብቻ የሚጠላ? እና ታዲያ ዝሙት ነው የሚወደው ጋብቻ አይወድም ማለት ነው? በሀቅ ያኔ በሀቅ እንደሆኑ አይወድም። በውሸት በዝሙት ስንት ነው የሚበላሸው? እና እነዚህ ልጆች ተጋቡ ነው። እኛም በረመዳን ኒካህ ቢታሰር ክልክል ነው አይባልም። አላህ እንደፈቀደው ማለት ነው። ቀን እንጾማለን፣ ማታ ደስታቸውን ያሳልፋሉ። አለቀ። ግማሹ የክርስቲያን ጾም ነው፣ አሁን አይፈቀድም ሰርግ ማድረግ። ግማሹ ደግሞ
ግማሹ ደግሞ እንዴት አድርጎ ዱባይ መጥቶ የመዲያም ቅመሞችን ገንዘብ እንዳዋጡለት ነው። የመዲያም ቅመሞች ወጥተው ገንዘብ ሰጡ፣ ወጥተው ሀዲያ ሰጡ፣ ወጥተው እንዲህ አደረጉ፣ ወጥተው እንዲህ አደረጉ። ምን አገባችሁ? በነገራችን ላይ ማነው ማቴዎስ የሚባል ልጅ እሱ አሁን ለማስታወቂያውን ሲሰራ አይቼዋለሁ። ያኔ ቦታውን ተናገረ። 150 ሰው የሚይዝ ቦታ አዘጋጅተዋል። ማንኛውም ታዳሚ ያናግረን ብሎ ስልክ ቁጥር አስቀምጠ። ወይ እነሱና ብርሽን ያናገር ወይ እኔን ያናገር። ቀጥታ ገብቶ ደስታቸውን ማየት ይችላል። አብርሽም እንደዛው ሊት ላይ ተናግሯል። ያኔ አብርሽ ክፍያ እያስከፈለ ነው ይላሉ። ውሸት ነው። እኛ ክፍያ አላዘጋጀንም፣ አልጠየንም። ማንኛቸውም ሰው መጥታችሁ ገብታችሁ ተደስታችሁ መሄድ ትችላላችሁ። እኛን የምትወዱን ሁላ መጥታችሁ ተደስታችሁ መሄድ ትችላላችሁ። እኛም እንወዳችኋለን። እናንተ እንደምትወዱን እኛም እንወዳችኋለን። አዳራሻችን 150 ሰው የሚይዝ አዳራሽ አለን። ሁላችሁም ታድማችኋል፣ ኑ ቶሎ ብለው ተናገሩ እንጂ የመግቢያ ካርድ አለው አላሉ። ኮንሰርት አላዘጋጁም። ለምሳሌ የመግቢያ ካርድ ቢያዘጋጁ እንኳ አይ ለምን እንዲህ አደረጉ? ለመዝናናት ነው የመጡት። ለምን እውነትም የመዲያም ቅመሞችን ሊገፉ ነው ምናምን ይባላል። እነዚህ ልጆች ሊዝናኑ ነው ሲጀመር የመጡት፣ ሊዝናኑ ነው። ያው ታውቃላችሁ ዩቱብ ላይ በጣም ነው የመዲያም ቅመሙ የሚከታተሏቸው። ስለዚህ እንደሚወዷቸውም ስለሚያውቁ እነሱም ይወዷቸዋል። ስለዚህ የመጣ ይምጣ፣ የቀረ አይቀር። ደግሞ አንዳንድ ልጆች ያው ባዷችን አንሄድም ብለው አንዳንድ ሀዲያ ይዘውላቸው ከመጡ ደግሞ በቃ ማለት በኪሳቸው ገብተው ግዴታ አምጦ አላሉ። ሀዲያ ሲሰጥ ደግሞ እምቢ አይባልም፣ ነውር ነው። በየትኛውም ሃይማኖት፣ በእኛ በእስልምና ሃይማኖት ሀዲያ ፍቅርን ይጨምራል ነው የሚለው። መዋደድን፣ ፍቅርን ይጨምራል። ሀዲያ ተሰጣጡ ነው የሚለው ሃይማኖታችን። በማንኛውም ሃይማኖት ስጦታ አልቀበልም አይባልም። ያንን ሰጪውን ሰው ማቅለል ነው። ስለዚህ አንዳንድ ልጆች ይናገር ሀዲያ ይዘውላቸው ተሄዱ፣ ስጦታ ይዘውላቸው ተሄዱ፣ ችግር የለውም ይቀበሉ እንጂ መግቢያ ካርድ አላስቆረጡም፣ ኮንሰርት አላዘጋጁም። ሊዝናኑ ነው የመጡ። እነዚህ ልጆች ደግሞ ዩቱብ ይከፍላቸዋል። እስከ አፍንጫቸው ነው የሚከፍላቸው። በወር እስከ 5000 እስከ 4000 ዶላር ነው እሰቡት። በኢትዮጵያ ብር ሲመነዘር እስከ 500,000 ብር እስከ 400,000 ብር ከዛ በላይ ነው የሚከፍላቸው በወር ዩቱብ። ዱባይ ለነሱ ምንም ናት። ሌላ ቦታ ሄደው መዝናናት ይችላሉ። አውሮፓ ቪዛ ተስተካከላላቸው አውሮፓ ድረስ መሄድ ይችላሉ በአሁኑ ሰዓት። ምክንያቱም ይሰራሉ፣ ይከፍላቸዋል። እና እናንተ የሰው ልጅ ሲያድግ አትወዱ፣ የሰው ልጅ ሲቀየር አትወዱ። ቲክታክ ላይ እኮ ምን አገባችሁ? እስኪ ተቀየሩ፣ እንደነሱ ስሩ እና እናንተም ሰው ተማሰድ ሰርተው ነው እነሱ ሰርተው ነው መዝናናት የያዙት። እንኳንም ደስ አላቸው። እኔ ዱባይ ቢሆን አልቀርም ነበር። እውነት ዱባይ በሆንኩ ብያል ነበር። እኛ ያለነው ሳውዲ ነው። ሳውዲ ደግሞ ለእንዲህ ያህል አትመችም ታውቃላችሁ። እና እባካችሁ ተቻላችሁ ስሩ። የሚሰራ ሰው አበረታቱ። ካልሆነ ግን የሰው ልጅ በቃ ያልሆነ ነገር እየተነገራቸው ቅስም አትስበሩ ማለት ነው። እነዚህ ልጅ እኔ በስራቸው አከብራቸዋለሁ፣ ወዳቸዋለሁ። ምክንያቱም ተማይረባ ወጣት እነሱ ይሻላሉ። ራሳቸው በእጃቸው ስልክ ስራ ፈጥረው እየሰሩ ነው። ከምንም በላይ ገቢ ያላቸው እና እንኳን ዱባይ ሌላም ሀገር ሄደው መዝናናት ይችላሉ። ስለዚህ የሰው ስም ሚዲያ ላይ አታጥፉ ለማለት ያክል ነው። ያው አላህ ሂዳያ ይስጣችሁ። የኛ ሰው ያው የኛ ህዝብ በአንድ ጎንም ጥሩ ነው፣ በአንድ ጎንም ሰው ሲቀየር ትንሽ አይወድም። ብቻ ይህን ይመስላል የዛሬው ቪዲዮ። አትንጣጡ ለማለት ያክል ነው።
አሁን ዙዙን እንደሰማችኋት ከሆነ እሷ እንኳ ያው ቀልደኛ ናት። ለጨዋታ ነው ያስገባኋት። እሷ ሁሌም ለጨዋታ ነው እና ሲቀጥል እኔ ወደ ራሴ ልዙር። አሁንም ቻናሌን ሰብስክራይብ በማድረግ አግዙኝ እላችኋለሁ። ውድ ሀገሬ ልጆቼ፣ እሺ ውድ እህቶቼ ሰብስክራይብ እያደረጋችሁ አግዙኝ።